እንበለ ደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ያለ መከራና ያለ ስቃይ ያለ ድካም ለብርሃነ ትንሣኤው በሰላም ያን ጊዜ እንደ ዛሬ ያደርሰን ያደርሳችሁ። የዚህ ሰሎሞን ሰላምታ መግቢያውም እንበለ ደዌ ወህማም ነው። በባለፈው በሰሙነ ሕማማቱ እንደተማርነው ዛሬ የቤተ ክርስቲያናችን ትልቁ በዓል ሕጽበተ እግር ወይንም ደግሞ ዕለተ ሐሙስ በመባል ሕጽበተ እግር በመባል ይታወቃል። ሕጽበተ እግር ማለት የእግር መታጠብ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን አባቶቻችን ሐዋርያት እግራቸውን ያጠበበት ዕለትና ለነሱም ደግሞ እንደዚሁ እነሱም የሰዎችን እግር እንዲያጥቡ እንደዚህ አይነት ትሕትና እንዲያደርጉ ለነሱ ትምህርትና መመሪያ የሰጠበት ዕለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ትሕትናውን መጀመሪያ አደረገና በኋላ ግን ስለ ትሕትና ትምህርት ሰጠ። ሐዋርያት ግን መጀመሪያው ትምህርቱን ተምረውት ነው ትሕትናውን በኋላ የሚያደርጉት። እሱ ሲያጥብ ነው ያዩት። እነሱ ጌታቸው ሆኖ እንደዚሁም መምህራቸው ሆኖ እኔ ጌታችሁና መምህራችሁ ስሆን ይሄን ካደረግሁ እናንተም ለባልደረቦቻችሁ አንትሙኒ ከመዝ ግበሩ ለቢጽክሙ ሕጽበተ እግር የሚለውን የሚያስረዳው የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ላይ ያለው ነው። ከፋሲካ በዓል በፊት አስቀድሞ በዋዜማው ጌታ ኢየሱስ ክርስቶስ ሐሙስ ማታ የደቀ መዛሙርቱን እግር እንዳጠበ ሲያጥብ ዝም ብሎ እንደውም ቅዱስ ጴጥሮስ አትጠበኝ አንተ መምህራችን ስትሆን ጌታችንም ስትሆን ይሄን ልታደርግ አይገባም ብሎ ሲከራከር እግርን ካላጠብኩህ ለእመ ያጸብኩከ እግረከ አልብከ ክብል ምስሌ እግርን ካላጠብኩ ከኔ ጋራ አንተ እድል ፈንታ ጽዋ ተርታ የለህም ብሎ ሲለው እንግዲያስ ይሄ ከሆነማ እጠበኝ አለ። እግሬን ብቻ አይደለም እጆቼንም ራሴንም መላ ሰውነቴን እጠበኝ አለ። እግሩን የታጠበ ንጹሕ አለ ጌታ ኢየሱስ ክርስቶስ። እግሩን ብቻ የታጠበ ንጹሕ ይሆናል ዛሬ አለ። እግራቸውን በማጠቡም ንጽሕናን የሰጣቸው ንጹሐን አደረጋቸው። እንግዲህ ብፁዓንም ተብሎ እዚህ አንቀጽ ላይ ከኋላ አንቀጸ ብፁዓን በዚያ በማቴዎስ ምዕራፍ 5 ላይ 9 አንቀጸ ብፁዓን አሉ። እንደገና አንዱ አንቀጸ ብፁዓን አንዱ ብፁዓን የሚለው እዚህ ነው የሚገኘውና ይህን ካደረጋችሁ እናንተ ብፁዓን ናችሁ ተብለዋል። ከታጠባችሁም ካጠባችሁም ብፁዓን ነው የምትሆኑት ነው። እንግዲህ በዚህ በሕጽበተ እግር ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ወገቡን ታጥቆ ማበሻ ይዞ ያጠበበት ዕለት ትሕትናውን የገለጠበት ዕለት ነው። ስለዚህ ሕጽበተ እግር ማለት የእግር መታጠቢያ ጌታ ኢየሱስ ክርስቶስ በዓለም ተደርጎ የማይታወቀውም ማንም የተላላኪዎቹን የተማሪዎቹን እግር ያጠበ የለም ነበረ ከዛ በፊት። ከዛ በኋላ ግን በገዳማት ዛሬ ይታጠባል። በዚህም በቤተ ክርስቲያንም ደግሞ በዓመት በዚህ ቀን አርአያውን ለማሳየት እንዳይቀር ለማድረግ ትሕትና በቤተ ክርስቲያን ሁልጊዜ ቋሚ ነገር እንደሆነ ለማሳየት ዛሬ በየዓመቱ ይታሰባል። ጌታ ኢየሱስ ክርስቶስ የደቀ መዛሙርትን እግር ያጠበበት ዕለት ስለሆነ ተብሎ ይታጠባል። ትልልቆች አባቶች ዝቅ ብለው የሁሉንም ሰው እግር ያጥባሉ፣ ይላላካሉ፣ ይታዘዛሉ ማለት ነውና ሕጽበተ እግር ይባላል ይሄ በዓል። በዚህ በሰሙነ ሕማማት ሐሙስ ተለይቶ የሕጽበተ እግር ዕለት እንግዲህ ስርዓተ ቅዳሴም ይደርሳል፣ ኪዳን ይደርሳል። በቤተ ክርስቲያን ያሉ እንደ ስርዓቱ ያው የሚከናወኑት አሉ። ጌታ ኢየሱስ ክርስቶስ በዚህ ቀን የደቀ መዛሙርቱን እግር በማጠቡ ሕጽበቱ እንደ ጥምቀትም ነው ተቆጠረላቸው። ሐዋርያት ለብቻው ሌላ ስርዓተ ጥምቀት አልተዘጋጀላቸውም። በመንፈስ ቅዱስ ትጠመቃላችሁ የሚላቸው አለ። ያ በኋላ ከበዓለ ጰራቅሊጦስ ላይ ማለት ነው ከዕርገት በኋላ 10 ቀን ቆይቶ በ50ኛው ቀን መንፈስ ቅዱስ ሩቅ ባልሆነ ዘመን በጥቂት ቀን በመንፈስ ቅዱስ ትጠመቃላችሁ የሚል ትምህርት ተሰጥቷቸዋል። ነገር ግን ከዚያ በፊት አሁን ጌታ ኢየሱስ ክርስቶስ ይህን ሕጽበቱን እንደ ጥምቀት ነው የቆጠረላቸው ነው። ከኃጢአታቸውም ልቡናቸውን ያነጻበት ዕለት ነው። ከዚህ ጋር ተያይዞ በዚህ ቀን
እግራቸውን ታጥበው በዚህም ዕለት ቅዱስ ሥጋውና ክቡር ደሙንም ሰጥቷቸዋል ለቅዱሳን አባቶቻችን ሐዋርያት። በዚያ ምክንያት ዛሬ ቅዳሴ ይቀደሳል። ክርስትና ማንሳት፣ ሌላ ጸሎተ ፍትሐት፣ የሙታን መታሰቢያ አይታሰብበትም እንጂ ቅዳሴው ይቀደሳል። እስከ ሥጋው ደሙ ድረስ ያለው እስከ ሥጋው ደሙ ድረስ ያለው በመሃል የሚቀሩ ነገሮች አሉ። ያው እነሱ በስርዓቱ ያው በዛው በምትከታተሉት የምታገኙት ይሆናል። በመካከል እስከ ሥጋው ደሙ ድረስ ይባልና ክብሪቲውም ከጾመ ድጓ ራሱን የቻለ አለው። ዝማሬውም በዛው በመንገዱ አለ። ጣነ ሞገርም ረፈቀ እግዚእ ኢየሱስ ምስለ አርዳኢሁ የሚለውን የወንጌሉን በጣነ ሞገርነት በሱ በጾመ ድጓ ላይ ተሰርቶ ስለሚጋይ በዛ የሚቀርብ ነው። ስለዚህ በዚህ ዕለት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ትኩስ ሥጋውን ትኩስ ደሙን ቅዱስ ሥጋውና ክቡር ደሙን የሰጠበት ዕለት ነው። በዚህ ቀን ከሕጽበቱ በኋላ ከታጠቡ በኋላ ከነጹ በኋላ እንደ ንስሐ ይሄ ከተቆጠረላቸው በኋላ በእርግጥ እነሱ ከጌታ ኢየሱስ ክርስቶስ ጋር ከሆኑበት ጊዜ ጀምሮ 3ቱን ዓመት ከሱ ጋር ሲኖሩ እነርሱ ከኃጢአት ነፃ ወጥተዋል። እንኳን እነሱን ሌሎች ተከታዮችንም ወንዶቹ ሲመጡ ታድገ ለከ ኃጢአትህ ተሰርዮልሃል እያለ ታድገ ለኪ ኃጢአትሽ ተሰርዮልሻል እያለ ኃጢአታቸውን ይቅር እያላቸው ከኃጢአት እያነጻቸው ነው ወደ ሰብአ አርድእትም ይቀላቅላቸው የነበረው። ሌሎቹን ደግሞ ኃጢአትሽ ተሰርዮልሻል እያለ ወደ 36ቱ ቅዱሳት እናቶች ይቀላቅል የነበረ። እኛንም ከኃጢአት ያንጻን አምላካችን መድኃኒታችን ኢየሱስ ክርስቶስ ከወደቅንበት ኃጢአት እንዲያነሳን፣ ከረከስንበት እንዲቀድሰን፣ ከበደላችን ሁሉ ንጹሕ እንዲያደርገን መልካም ፈቃዱ ይሆንልን። ሰው በደለኛ ነው፣ ኃጢአተኛ ነው። ስለዚህ በዚህ ቀን የሐዲስ ኪዳን የመጀመሪያው ቅዱስ ሥጋውና ክቡር ደሙ ለመጀመሪያ ጊዜ ለሰው ልጅ ለዓለም የተሰጠበት ዕለት፣ ለሐዋርያት የተሰጠበት ዕለት የዓለሙ ነገ በመልዕልተ መስቀል የሚሰጥ ነው። ምን አላቸው? በማቴዎስ ወንጌል ምዕራፍ 26 ቁጥር 16 ላይ ወእንዘ ይበልዑ ነሣ ኅብስተ እግዚእ ኢየሱስ ባረከ ወፈተተ ወወሀቦሙ ለአርዳኢሁ። ሲበሉ አለ ጌታ ኢየሱስ ክርስቶስ የፋሲካውን በግ ሲበሉ አለ የፋሲካውን በግ ሲበሉ አንስቶ ለብቻው አምጥቶ ይሄንን ብሉት፣ ያን በግ አፍሱን፣ በጉን የፋሲካውን በግ የበዓሉን በግ ከበሉ በኋላ ኅብስትም አምጥቶ ከወይንም አምጥቶ ጌታ ኢየሱስ ክርስቶስ ከዚህ ቆርሶ ይሄ ሥጋዬ ነው፣ ነገ በመልዕልተ መስቀል የሚቆረሰው ነው አላቸው። ይሄ ደግሞ ደሜ ነው፣ ነገ ለእናንተ ኃጢአት ለዓለሙ ኃጢአት ማስተስሪያ በመስቀል ላይ ተሰቅዬ የሚፈሰው ነው አለ። ጊዜው ደርሷል ማለት ነው። ለስቅለት ዋዜማ ነው። ነገ የሚሰጠው ይሄ ነው ብሎ ትኩስ ሥጋ ትኩስ ደም አድርጎ ሰጣቸው መድኃኒታችን ኢየሱስ ክርስቶስ። ስለዚህ ዛሬ ለአባቶቻችን ለሐዋርያት ቅዱስ ሥጋውና ክቡር ደሙን የሰጠበት ዕለት፣ ያቆረበበት ዕለት፣ ምስጢረ ቁርባን የተፈጸመበት ዕለት ነው። ይህ ቀን ከሕጽበተ እግር ጨምሮ ሕጽበተ ጌታ ትሕትናውን አሳየ። እንደገና ደግሞ ምስጢረ ቁርባን የፈጸመበት ዕለት ዛሬ ካህኑ የሚፈጽሙት በቤተ ክርስቲያን ምእመናንም ሁሉም ሰው ንስሐ ገብቶ ሥጋውን የሚበላው ደሙን የሚጠጣው በዚህ ቀን ነው የተመሰረተው ነው። ሐሙስ ዕለት ነው የተመሰረተው ነው። በምሴተ ሐሙስ ጌታ ኢየሱስ ክርስቶስ የሥጋውን ደሙን የሰጠበት ዕለት ስለሆነ ምንድን ነው የሚባለው? ይሄ ዕለት የጌታ እራት ቀንም ይባላል። በዚህ ቀን ደግሞ የበለጠ የአዲስ ኪዳን ምስጢረ ቁርባን ወይንም ምስጢረ ቁርባን ማለት ከሰባቱ ምስጢራት አንዱ ነው። እንግዲህ ያለ ቁርባን ድነት የለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ ደግሞ የዘላለም ሕይወት የለውም፣ ሞት ይፈረድበታል፣ ከእግዚአብሔር ተለይቶ ይቀራል ተብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የምታገኙት ነው። እሱ ነገር ዛሬ ነው የተጀመረ ማለት ነው። ሥጋው ደግሞ መስጠትን የጀመረው ራሱ የሥጋው ደግሞ ባለቤት ኢየሱስ ክርስቶስ ነው። ካህናት መስጠት የጀመሩት በኋላ ከጌታ በኋላ ነው። መጀመሪያ ራሱን የሰጠ እሱ ነው። 13 ቦታ አድርጎ እንግዲህ 13 ቦታ አድርጎ ለ12ቱ ሐዋርያት 13 ቦታ አንዱን ለሱ። ምክንያቱም ካህኑ ዛሬ ተቀብሎ ስለሚያቀብል ማለት ነው። ተቀብሎ ነው የሚያቀብለው እንጂ
ሳይቀበል ማቀበል የለም፣ ሳይቆርቡ ማቁረብ የለም፣ ሳይጠመቁ ማጥመቅ የለም፣ ሳይድኑ ማዳን የለም፣ ሳይመከሩ መምከር የለም፣ ሳያውቁ ማሳወቅ የለም። የቤተ ክርስቲያኒቱ ትምህርት እንዲህ ነው። ካወቁ በኋላ ወደ ማሳወቅ ነው። ራስ ከተረዱ በኋላ ወደ ማስረዳት ነው። አጋጣሚ ሆኖ ሳይረዱ አስረዳለሁ ቢባል ግን ከመጉዳት ይልቅ መጥቀም ላይሆን ይችላልና በዚህ መልክ የምናየውና ቅዱስ ቁርባኑ ስርዓተ ቁርባን የተፈጸመበት ዕለት ነው። እንግዲህ ጌታ ኢየሱስ ክርስቶስ በዚህ ሌሊት በምሴተ ሐሙስ ማታውኑ እንግዲህ እነሱ ከምሽቱ 3 ሰዓት ነው የተያዘ ጌታ ኢየሱስ ክርስቶስ ለቅዱሳን አባቶቻችን ሐዋርያት ሥጋውን ደሙን ምስጢረ ቁርባንን ከሰጣቸው በኋላ ነው የተያዘው። ስለዚህ የቅዱስ ሥጋውን ክቡር ደሙን ለእኛም የኃጢአት መደምሰሻ፣ የነፍስ መቀደሻ፣ የዲያብሎስ ድል መንሻ፣ የክርስቶስ እጅ መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። ድካሙ ሁሉ ለቁርባን ነው። ምጽዋቱ ሁሉ ለመቁረብ ነው። ሰው ሁሉ የመጨረሻው ነገር ለፍቶ ደክሞ መጨረሻው ሥጋውን ደሙን ካልተቀበለ ዋጋ ስለሌለው የመጨረሻ የሕይወታችን ማጠቃለያ ከእግዚአብሔር ጋር ልንኖርበት የምንችለው የመጨረሻው ይህ ነውና እንግዲህ ዛሬም ሥጋው ደሙ የሚዘጋጀው እምፍሬ ስርናይ ወወይን ወቅብ በዝሃ ከስንዴ ተዘጋጅቶ ሥጋው ደሙ ይሆናል። ጌታ ኢየሱስ ክርስቶስ የተያዘው በምሴተ ሐሙስ 3 ሰዓት ሐሙስ 3 ሰዓት ስለተያዘ ሌሊቱን ሲያንገላቱ ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ እያመላለሱ ራሱን ከእግዚአብሔር አስተካክሏል እያሉ ምስክር እያመጡ እና መጻጉዕ እየመጡ እየመሰከሩበት በጥፊ እየመቱት መከራ ሲቀበል ነው ያደረው። ከቀኑ ደግሞ 9 ሰዓት ላይ ነው እንግዲህ ነፍሱ ከሥጋው የተለየችው። የተሰቀለው 6 ሰዓት ሆኖ እስከ 9 ሰዓት እንግዲህ ፀሐይ ሁሉ ጨልሞ ነው የዋለው። የቀኑ 9 የሌሊቱ 9 አንድ ላይ 18 ሰዓታት መከራ የተቀበለው 18 ሰዓታት ነፍሱ ከሥጋው እስከምትለይ ድረስ ማለት ነው። ዛሬም አንድ ሰው ሥጋ ወደሙ መቀበል የሚገባው ከምግብ ተከልክሎ 18 ሰዓታትን ቆይቶ ነው። 18 ሰዓታት ቆይቶ ቀለል ያለ ነገር ተመግቦ ከዚያ በኋላ ሆዱ ባዶ ሲሆን ለአፍ ምሬት ሲሰማው ነው የሚለው ትምህርታችን። ለአፍ ምሬት ሲሰማ፣ ምክንያቱም ሆዳችን ባዶ ሲሆን ምግብ ሲያጣ አፋችን ይመር የለ ልክ እንደዛ አፋችን ሲመርና ሆዳችን ውስጥ ምንም ነገር ሲያልቅ ሥጋው ደሙ መቀበል ይገባል ነው አስተምሮ። 18 ሰዓታት ከሥጋ ምግብ ተለይቶ መቆየት ይገባል እንጂ ሥጋዊ ምግብ እየተመገቡ መቁረብ አይቻልም። ሆዳችን ባዶ ሆኖ ለአባቶቻችን ለሐዋርያት እነሱ በጋፍሱን እንደበሉ ነው ቁርባኑን የሰጣቸው። በተአምራት ስላጠፋላቸው ነው። ጌታ ኢየሱስ ክርስቶስ የሚሳነው ነገር ስለሌለ እሱ አንደኛ በእሱ እጅም ነው የቆረቡት። በሆዳቸው ያለውን ነገር የበሉትን አጥፍቶላቸው እንደ ተራበ ሰው አድርጓቸው ሆዳቸው ባዶ ሆኖ አይደለም 8 ሰዓት 18 ሰዓታት 3-4 ቀን ምግብ ያልበላ ያክል ሆነው በአፋቸው ምሬት ተሰምቶት ሆዳቸው ባዶ ሆኖ ነው የተቀበሉት ቅዱሳን አባቶቻችን ሐዋርያት ማለት ነው። ስለዚህ እንግዲህ ይሄ 3 ቀንና 3 ሌሊት የሚለውም ከዚህም ጋር አለ። በቀጣይ በትንሣኤ በስቅለቱ የምንማረው ይሆናል። ዛሬ ቤተ ክርስቲያናችን ሥጋውን ደሙን የሚዘጋጀው ሥጋው ከስንዴ ነው፣ ደሙ ከወይን ነው። እንግዲህ እግዚአብሔር በዕለተ ሰሉስ ከፈጠራቸው አዝርዕት ዘሮች ከእህል ዘሮች ስንዴን ነው የመረጠው። ከእህል ዘሮች የተመረጠው ስንዴ ነው፣ ከገብስም ከሌላም። ስለዚህ መስዋዕት የሚሆነው ስንዴ ነው ማለት ነው። ዳዊት በመዝሙሩ እምፍሬ ስርናይ ወወይን ወቅብ በዝሃ ከወይንና ከስንዴና ከወይን ፍሬ የተነሳ በዛ ብሎ እንደተናገረ ሁሉ እግዚአብሔር አምላክ እንዳስተማረን እኛም ቤተክርስቲያን እንዳስተማረችን እና እንደ ትምህርቱ ስንዴ የተመረጠ ነው። በሌላ መልኩ ስንዴ የዓለም ምግብም ነው። እሱም ለዓለም ምግብ ሆኖ መጥቷል። ኢየሱስ ክርስቶስ ነው። እመቤታችንና ጌታችን ኢየሱስ ክርስቶስም በዚህ ምድር ላይ በሚኖሩበት ዘመን ጥቂት እህል እንቅመስ ባሉ ጊዜ ምግባቸው ስንዴ ነበረ። ጥቂት ምግብ እንቅመስ ባሉ ጊዜ ምግባቸው ስንዴ ስለነበረ ዛሬ ሥጋው የሚዘጋጀው ከስንዴ ነው ማለት ነው፣ መገበሪያ የሚባለው። ደሙ ደግሞ የሚዘጋጀው ከወይን ነው። እሱም በትንቢት የተነገረ ስለሆነ ነው። ወይን እያደር ኃይል እየነሳ ይሄዳል ማለት ነው። ሥጋው ደግሞ የተቀበለም ሰው መንፈስ ቅዱስ ስለሚያድርበት ሥጋው ደሙ እንዳውም ወሶበ ይበው ውስተ ልበ ንጹሕ
ውእቱኒ ያነቅሆ ለተናግሮ ነው። ንጹሕ ሆነው ከተቀበሉት ይላል ቅዱስ ሥጋውና ክቡር ደግሞ ምስጢረ ቁርባን ንጹሕ ሆነው ከተቀበሉት እንደውም ምስጢር ይገልጣል። መንፈሳዊ ነገር ለመናገር ያተጋል። ሥጋ ወደሙ ያተጋል መንፈሳዊ ነገር ለመናገር። ሥጋ ወደሙ ስንፍናን ያርቃል። ሥጋ ወደሙ ከእግዚአብሔር ጋር መኖርን ያጎለብታል። ስለዚህ የመቁረብ ትርጉሙ መንግሥተ ሰማያት የምንገባበት ነው። መንግሥተ ሰማያት ገነት ገብተን ከዛ መንግሥተ ሰማያት የምንገባበት ሲሆን ዛሬም በዚህ ምድር ላይ ከሥጋው ከደሙ የበለጠ መድኃኒት የለም። ኢየሱስ ክርስቶስ ለዓለም መድኃኒት ብሎ የሰጠው ይሄንን ነው። ለዓለም መድኃኒት እኔ መድኃኒት ነኝ ያለው እኔ ሆሳዕና ነኝ ያለው ሆሳዕና ማለት መድኃኒት ነው፣ የራሱ ስም ነው። ኢየሱስ ማለት መድኃኒት ነው፣ የራሱ ስም ነው። መድኃኒት ነኝ ያለው እኮ ሥጋዬ ተቆርሶ ደሜ ፈሶ ይበላል ይጠጣል ትድኑበታላችሁ ዓለም ይድንበታል ማለት ነውና ስለዚህ ሥጋውን ደሙን መቀበል የዘላለም ሕይወት ማግኘትም ነው። እንደገና በዚህ ምድርም ደግሞ ከበሽታ ሁሉ ነፃ መሆን ነው። ምናልባት ህመሞች ሊኖሩ ይችላሉ፣ ነገር ግን የነፍስ ህመም አይኖርም ማለት ነው። ነፍሳችን ትድናለች ማለት ነው። ስንቆርብ የነፍስ ድነት የሚገኘው ያኔ ነው። ከሥጋ የበለጠ ነፍስ ትድናለች። ሥጋ ደግሞ በዕለተ ዓርብ እንደዚሁ በዕለተ ምጽአት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ጌታ ኢየሱስ ክርስቶስ እንደተነሳ ሙታንም ማንም ሳያስነሳቸው በሱ ትእዛዝ ይነሳሉ ማለት ነው። በሚነፋላቸው የመለከት ድምፅ፣ በሚሰማው የጥሩምባ ድምፅ፣ መላእክት በሚያሰሙት የጥሩምባ ድምፅ ነፍሳት ይነሳሉ። ስለዚህ ለሥጋ መዋቲ ረሰዮ ዘኢማስን ሟች የነበረውን ሥጋ የማይሞት አደረገው፣ ፈራሽ የነበረውን ሥጋ የማይፈርስ የማይበሰብስ አደረገው ይላልና ስለዚህ ቅዱስ ሥጋውና ክቡር ደሙን በዚህ ቀን የሚቻላችሁ እንድትቀበሉ ባይቻላችሁ ደግሞ እየጸለያችሁ ቆይታችሁ በምትችሉበት ቀን መቀበል ይገባልና ሥጋውን ደሙን ያልተቀበለ ሰው የጌታ የኢየሱስ ክርስቶስ የንጉሡን ግብዣ የናቀ ነው። እንግዲህ እንኳንስ የእሱ ግብዣ የሰው ግብዣ ሰው ሰርግ ቢጠራችሁ፣ ሰው ሌላ መራ ግብር ኖሮት ቢጠራችሁ፣ አንድ ግብዣ አለኝ ብሎ ቢጠራችሁ ይቀየመኛል ብላችሁ ትሄዳላችሁ። ይቀየመኛል ብላችሁ ሄዳችሁ እንደምትቀበሉ ኢየሱስ ክርስቶስ ድግስ አዘጋጅቶ ስንት ጊዜ ሳንቀበል ቆይተን ይሆን? ስንት ጊዜ የእሱን ድግስ ችላ ብለን ይሆን? የእሱን ድግስ ተጠርተን በየቀኑ ስብከቱ እኛን መጥሪያ ነውና ቅዳሴው እኛን መጥሪያ ነውና ኑ ተዘጋጅቷል ብሉ ነው። ኑ በነፃ ነው። በነፃ ነው የተባለው፣ በገንዘብም አልተባለ። በገንዘብ አይደለም፣ በነፃ ኑ ሥጋዬን ብሉ ደሜን ጠጡ ተብለን ብዙ ቀን ጥሪውን ችላ ብለን ጊዜ ያሳለፍን እንግዲህ ብዙዎቻችን ገና ነኝ በሚል ነው እንጂ ሥጋው ደሙ ትልቁ ነጽቶ መቀበል አለበት። አንድ ሰው የሚባለው ንጽህናው ምን ይመስላችኋል? ንጹሕ ቅዱስ መሆን ማለት አይደለም። ቅድስና ንጽህና ላይ ይገኝ ይችላል። ንጹሕ መሆን ማለት ማመን ነው። ያመነ ሰው ንጹሕ ነው። ይሄ ሥጋ የክርስቶስ ነው፣ ይሄ ደም የክርስቶስ ደም ነው ብሎ ያመነ ሰው ንጹሕ ነው። ሳያምኑ ቢቀበሉ ነው ኃጢአት የሚባለው። ከሌላው ይልቅ ማመን ካለ መጾሙ፣ መጸለዩ፣ መስገዱ በሚቻለው ነው። ነገር ግን እየተጠራጠሩ ይሆን አይሆን እያሉ ከተቀበሉ ይሄ ትልቁ ኃጢአት ይሄ ነው። የእሱ ተለውጦ ህብስቱ ተለውጦ ሥጋው እንደሆነ ሳያምኑ መቀበል እንግዲህ ይሄ ህብስት ካህኑ ሳይቀድስበት ይላል ቅዱስ አትናቴዎስ በሃይማኖተ አበው 86 ገጽ ላይ እንዲህ ነው የሚለው ወሶበ ይቄድሶ ካህን ይላል። ካህኑ በሚቀድስበት ጊዜ ዝንቱ ህብስት ይትዌለጥ ሀበ ከዊነ ሥጋ ወልደ እግዚአብሔር ይላል። ካህኑ አሃዱ አብ ብሎ በዚህ ህብስት ላይ በቀደሰ ጊዜ ይህ ህብስት ተለውጦ የክርስቶስ ሥጋ ይሆናል ይላል። ደሙም እንደዚሁ ደግሞ ወይኑም ደግሞ ተለውጦ የክርስቶስ ደም ይሆናል ይላል። የክርስቶስ ደም ይሆናል። ካህኑ ነው የሚለውጠው፣ የሚጸውልየው ነው የሚለውጠው። የካህናት ሥራ እኮ ህብስቱን ለውጦ ሥጋ አምላክ ማድረግ ነው። ወይኑን ለውጦ ደመ አምላክ ማለት ነው። ደመ ወልደ አምላክ ማድረግ ነው። ከዛ በኋላ የምንበላው የክርስቶስ ሥጋ ነው። የምንጠጣው ደግሞ የክርስቶስ ደም ነው። ይሄ ነው ለእኛ የሚሰጠንና ስለዚህ ይሄን የተሰጠንን ነገር እንድንጠቀምበት እንድንድንበት ያስፈልጋል። በዓለም ያሉ ምግቦች ብዙ ዋጋ ያስከፍላሉ። በዓለም ያሉ ሥጋዎች ምግቦች አሁን ተበልቶ መልሶ ካልተበሉ አይሆኑም። ቁርስ ተበልቶ ምሳ ካልተበላ፣ ምሳ ተበልቶ እራት ካልተበላ
መልሶ አምጡ ይላል። ሥጋ ወደሙ ግን በኃጢአት ካላሳደፉት በስተቀር አንድ የሚቆረበው የሚያንስ ሆኖ አይደለም። አንድ የሚቆረበውም ሊበቃ ይችል ይሆናል። ግን ሰዎች ነንና በበደል በኃጢአት ሰርተን ስለሚሆን ኃጢአተኞች ከሆነ ደግሞ ምንድን ስለማይሆን ኃጢአታችንን ተናዘን ከመምህረ ንስሐ ዘንድ ሂደን በፈቃደ እግዚአብሔር በምክረ ካህን ተመክረን ተስተካክለን ጸልየን ይቅር በለኝ በማወቅም ሆነ ባለማወቅ በድፍረትም ሆነ በስህተት በድያለሁ ብለን ስንመለስ እንደገና እንቀበላለን እንጂ አንዴ የምንቀበለው የሚያንስ ሆኖ አይደለም ነው። አንዴ የምንቀበለው የሚያንስ ሆኖ አይደለም። ስለዚህ አንዴ በተቀበልነው ቅዱስ ሥጋውና ክቡር ደሙ መጽደቅ ይቻላል። ነገር ግን አንደኛው ኃጢአተኞች ስለሆን ስለምንበድል ነው ድጋሚ የምንቀበለው። ሌላው ደግሞ በቆረብን ቁጥር የክርስቶስን ሞቱን እናስባለን ማለት ንዜኑ ሞተከ ወትንሣኤከ ቅድስተ ሐዋርያት በቅዳሴያቸው ንዜኑ ሞተከ ሞትህን እናወራለን። አንድ ሰው ሲቆርብ ይሄንን ሥጋና ደም እኮ ሞቶ የሰጠኝ ክርስቶስ ነው እያለ ማሰባል ይሄን ማውራት አለበት። ለእኛ ብሎ በደል ሳይኖርበት ሞቶ ነው። ለእኛ ብሎ 6666 ጊዜ ተገርፎ ነው። ለእሱ የማይገባው ሞት ተቀብሎ ነው። በእሱ ላይ ሊተፋ የማይገባውን የርኩሳን ሰዎችን ምራቅ ተቀብሎ ነው። የተተፋበትን ምራቅ ሳይሳቀቅ ነው። ለእኛ ብሎ ይህን ያክል ጊዜ ተገርፎ ነው። ራሱን በዘንግ ተመቶ ነው። መላ ሰውነቱ በደም ተጥለቅልቆ ነው። ሰውነቱ በደም ታጥቦ ነው። ምድሪቱ በደም ታጥባ ነው። ምድሪቱ በደም ታጥባ ነስታ ነው። ከሱም የወርደው ደም ምድር እስኪያጥብ ድረስ ደርሶ ነው። በዚህ ሁሉ መከራ ውስጥ አልፎ ነው ለእኛ የሰጠን። መከራ ተቀብሎ ነው ለእኛ የሰጠን። ያለ መከራ አላገኘነውም፣ በመከራ ያገኘነው ነው ብለን ንዜኑ ሞተከ ስንቆርብ አንደኛው በደለኞች ስለሆነ ንስሐ ገብተን ነው። ሁለተኛው ምክንያታችን ደግሞ የእሱን ሞት እያሰብን መቁረብ ያስፈልጋል። የእሱ ሞት እንዳይረሳ በሥጋዊ ምግብ በይበልጣውን በበዓላቱ እንግዲህ የምድር ምግቦች በጣም ይንጋጋሉ፣ ያሳስባሉ፣ ይዘጋጃሉ። መልካም በዓል መግለጫ ነው፣ የበዓሉ መከበሪያ ነው። ከሌላው ቀን ለየት ያሉ ምግቦች መዘጋጀታቸው ይሄ በዓል የከበረ በዓል መሆኑን የሚያሳይ ነው። መልካም ነው። ነገር ግን በእነሱ ላይ ብቻ እንዳንቀር ያስፈልጋል። ከሥጋዊ ምግብም ሻገር ብለን የነፍስ ምግብም እንዳለ፣ ጊዜያዊ ምግብ ብቻ ሳይሆን የዘላለም ምግብ እንዳለ፣ ኃላፊ ምግብ ብቻ ሳይሆን የማያልፍ ምግብም እንዳለ፣ ለዚህ ለምድራዊ ምግብ ብቻ እንዳትገዙ ተብለን በዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ አስተምሯል። ለሥጋዊ ምግብ ብቻ እንዳትገዙ ለኃላፊ ምግብ ነው የተባሉት። እንደው ለኃላፊ ምግብ ብቻ እየተገዛችሁ የሰማዩ ነገር እንዳይቀርባችሁ ጌታ ኢየሱስ ክርስቶስ እዚሁ ዮሐንስ ምዕራፍ 6 ቁጥር 35 ላይም እንዲህ ነው ያለው፣ አነ ውእቱ ኅብስተ ሕይወት ዘወረደ እምሰማይ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ያን ነው ዛሬ በምሴተ ሐሙስ የፈጸመው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ወዘበላ ሥጋዬ ኢይርህብ ለዓለም ወዘሰ ሰትየ ደሜ ኢይጸምዕ ለዓለም። ሥጋዬን የበላ ለዘላለሙ አይራብም፣ ረሃብ የለበትም አለ። ሳይቆርብ የሚኖር ሰው ረሃብተኛ ነው። ከረሃብተኝነት እግዚአብሔር ዓለማችንን ያድንልን። ሳይቀርቡ ወደ ሥጋ ወደሙ ሳይቆርቡ የሚኖሩ ረሃብተኞች ናቸው። ያውም ረሃባቸውን ያላወቁ። የሥጋ ረሃብስ እንደ ራበንም እናውቃለን። ይሄኛው እኮ እንደ ራበንም ሳናውቅ፣ አንዳንድ ጊዜ እንደ ራበን ሳናውቅ ሳንረዳ ያለን መስሎን ተርበን አለን። ዓለም ተርቦ አለ። ክርስቲያን ሆኖ ኦርቶዶክስ ሆኖ ንስሐ አባት ይዞ ሳይቆርብ የሚኖር ረሃብተኛ ክርስቲያን ማለት። ከረሃብተኝነት እግዚአብሔር ያድነን። የተጠማ ክርስቲያን ማለት ጠምቶት እያለ ተዘጋጅቶለት የማይጠጣ የእሱን ደም መጠጣት እየቻለ የማይጠጣ እሱ ያዘጋጀውን ነገር ሳይቀበል የሚኖር። በዚህ መልክ የምንኖረው ሁሉ እንግዲህ ማስተዋልና መረዳት ስለሚያስፈልገን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቁርባኑን ዛሬ ክቡር ደሙን ዛሬ ለቅዱሳን አባቶቻችን ሐዋርያት ሰጣቸው። በመስቀል ላይ ሲሞት ሲሰቀል ከዛ በኋላ ይሄንን መስርቶልን፣ እንዳውም ይሄ ቀዳም ስዑርም መስዋዕተ ኦሪት የተሻረበት ዕለትም ይባላል። ይሄ ቅዳሜ ዕለት መስዋዕተ ኦሪት ተሽሯል ተብሎ
ቀዳም ስዑር ይባላል። ነገር ግን በዓል ስለተነባበረ ነው እንጂ መስዋዕቱ የተሻረው ዛሬ ኢየሱስ ክርስቶስ እንግዲህ እንደሚሻር ይሄ ነው ከዚህ በኋላ የሚጠቅማችሁ ብሎ ሰጥቷቸዋል ሐዋርያት። በእርግጠኝነት ደግሞ ዓርብ ሙሉ ለሙሉ እንግዲህ እሱ መስዋዕት ሲሆን የኦሪቱ መስዋዕት የበጎቹ የላሞቹ በቃላቸው ማለት ነው። የብሉይ ኪዳን መስዋዕት የነበረው የበጎቹ ነበር፣ የላሞቹ ነበር። ዛሬ ላሞችና በጎች ወደ ቤተ ክርስቲያን የሚመጡት ስለት ስላለና ሰዎች ስለተደረገላቸው መልካም ነገር በእግዚአብሔር ፊት ያቀርባሉ። ነገር ግን ይሄ መስዋዕት የብሉይ ኪዳኑ አይነት መስዋዕት ማለት አይደለም። ዛሬ የመዳኛው መስዋዕት መስዋዕተ ወንጌል፣ የአዲስ ኪዳን መስዋዕት፣ የአዲስ ኪዳን መዳኛችን ክርስቶስ ራሱ ሰጥቶናል። ፋሲካችን ክርስቶስ ታርዷል ይላል ሐዋርያው ቅዱስ ጳውሎስ ማለት ነው። ስለዚህ መስዋዕተ አዲስ ኪዳን፣ የአዲስ ኪዳን መስዋዕት ኢየሱስ ክርስቶስ ራሱ ነው። ዘመኑም አዲስ ኪዳን፣ እሱም ሐዲስ ነው። ወልበስዎ ለሐዲስ ብእሲ ቅዱስ ጳውሎስ አዲሱን ሰው ልበሱት አለ። አሮጌን ሰው ተዉት አለው። አሮጌው አዳም ነው፣ አዲሱ ኢየሱስ ነው። አሮጌው ብሉይ ነው፣ አዲሱ ደግሞ ክርስቶስ ነውና በዚህ መልክ ከመስዋዕተ ኦሪት ወደ መስዋዕተ ሐዲስ፣ ከመስዋዕተ ብሉይ ወደ መስዋዕተ ሐዲስ፣ ከመስዋዕተ ኦሪት ወደ መስዋዕተ ወንጌልም የተሸጋገርንበት ዕለት ስለሆነ በዚህም ቀን እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ነገር ለሐዋርያት ነግሯቸው ትሕትናውን ከገለጠ በኋላ እግር በማጠብ ሥጋው ደሙ ሰጥቷቸው ምስጢረ ቁርባን ሰጥቷቸው ከዛ በኋላ የዮሐንስ ወንጌል ምዕራፍ 13ን 14ን 15ን 16ን 17ን በዚህ ቀን ያስተማረው ማለት በእነዚህ ምዕራፎች የተከፈሉት የዚህ ከሥጋ ወደሙ መስጠት በኋላ ያሉ ትምህርቶች እስከሚይዙት እስከ ምሽቱ 3 ሰዓት ድረስ ይሄንን ነው ሲያስተምራቸው ያመሸው። በ3 5 6 7 4 ምዕራፎች ናቸውና 5 ምዕራፎች ናቸው። 3 4 5 6 7 5 ምዕራፎች ናቸው። በ5 ምዕራፍ ነው የተከፈለው ይሄ። ስለዚህ እምድኅረ ሥጋ ወደሙ ከተቀበሉ በኋላ ይሄንን ያስተማረው ከዚህ በኋላ ጰራቅሊጦስ ይመጣል፣ መንፈስ ቅዱስ ይመጣል፣ እኔ ያስተማሯችሁን ሁሉ እንድታስተውሉ ያረጋቸዋል ብሎ ከ50 ቀን በኋላ የሚሆነውን ነገር ለቅዱሳን አባቶቻችን ለሐዋርያት መድኃኒታችን ኢየሱስ ክርስቶስ አስረድቷቸዋል ማለት ነውና ምእመናን ብዙ ትሩፋት ሰርታችሁ ቤተ ክርስቲያን ሰርታችሁ ገንብታችሁ መልካም ነገር አድርጋችሁ አብልታችሁ አጠጥታችሁ ብዙ መልካም ነገሮች ኖሯችሁ ሥጋውን ደሙን ካልተቀበላችሁ ሕይወት ማለት ስለማይሆን ሥጋውን ደሙን ተቀብላችሁ የዘላለም ሕይወት ለማግኘት እንድትችሉ ተግታችሁ ነቅታችሁ ከንስሐ መምህራኖቻችሁ ጋር በመነጋገር ለሥጋው ደሙ ራሳችሁን እንድታዘጋጁና ሥጋው ደሙ እንድትቀበሉ ያስፈልጋል። ለቅዱሳን አባቶቻችን ቅዱስ ሥጋውን ክቡር ደሙን የሰጣቸው አምላካችን መድኃኒታችን ኢየሱስ ክርስቶስ እኛንም በተቀበልነው ቅዱስ ሥጋውና ክቡር ደሙ የኃጢአት መደምሰሻ፣ የነፍስ መቀደሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ ያድርግልን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። ጌታችን ኢየሱስ ክርስቶስ ያለ ሕማም ያለ ድካም ያን ጊዜ እንደ ዛሬ ለብርሃነ ትንሣኤው በሰላምና በጤና ያድርሰን ያድርሳችሁ። ወስብሐት ለእግዚአብሔር። ይቆየን።